ሼር አርጉላቸው ለፒኤስጂዎች እንዳይዘናጉ ንገሯቸው። ማንንም ቲም አይደለም የሚገጥሙት፣ አንፊልድ ላይ ነው የሚገጥሙን። ይዘጋጁ ንገሯቸው። ፉልሃምን ቀለል አድርገን የበዓል ጾም መያዣ ጾም መፍቻ ቀለል አድርገን 2-0 ስትት ሪዮ እንግሞዋ ምንድነው? ሊዮኔል ያማል እንግሞዋ ምን ይሄን ጽዲ እባብ ኳስን እባብ አድርጎ ያዞራል ሰው። ሳላስ ብትል ጎት ፕሪሚየር ሊግ ጎት ቀለል አድርገን ፉልሃምን ስትት አድርገናል። ቶፕ 4 እና ሻምፒዮንስ ሊግ ነው የምንፈልገው። ሙኒክ ተዘጋጅ በለው። ሙኒክን ማድረስለት ከማን አጀማው እንዴት ነው? ኳስ እያያችሁ ነው ወይስ ደበራችሁ? አርሰናል ሲሸነፍ በዛው ጠፋችሁ። እኔ ኳስ እያየሁ ነበር፣ እየተደበርኩኝ ነበር። በሊቨርፑል ጨዋታ ሊቨርፑል 2-0 በሆነ ውጤት አሸንፎ ቶፕ 5ን ሴኪዩር አድርጓል። ቆንጆ ጨዋታ ታይቶ ነበር ኢንጉምና ከዛ በማስቀጠል ደግሞ ሞሳላ አስቆጥሯል። ጀማው የምታምር ጎል ነው ያስቆጠረው። ሞሳላ እንደምታውቁት ባለፈው በአውሮፓ ሻምፒዮንስ ሊግ ጨዋታ ላይ አልተሰለፈም ነበር። ቡድኑ ሲሸነፍ 90 ደቂቃ ቁጭ ብሎ ተመልክቶ ነበር። በሳይኮሎጂው ረገድ ትንሽ ተጎድቷል ምናምን ተብሎ ሲወራ ነበር። ግን በዚህ ጨዋታ ላይ ቋሚ ሆኖ ተሰልፎ ቆንጆ ብቃቱን አሳይቶ ጥሩ ፐርፎርማንስ አሳይቶ ቀጣይ ለሻምፒዮንስ ሊግ ጨዋታ ሬዲ ነኝ የሚል መልእክት ለዛ ለመላጣ ሰው ያስተላልፎለታል። ለማንኛውም 52 ነጥብ በመያዝ እንግዲህ 5ኛ ደረጃ ላይ ሊቨርፑል ተቀምጧል። ጀምአው እንግዲህ ቶፕ 5 ነው ዘንድሮ የሚያልፈውና ይሄ ቡድን ቶፕ 5ን አሁንም ሴኪዩር እንዳረገ እየሄደ ይገኛል ማለት ነው። ጀማው ምን ታስባላችሁ? እስቲ ሐሳባችሁን አካፍሉኝ። ዘንድሮ ቶፕ 5 ሊቨርፑል አጠናቀቀም። አይመቻችሁ። ነገ የምናሸንፈው ለአርሰናል አይደለም ለራሳችን ነው። ካልሆነ ማለት ነው ሲጀመር ካልሆነ የሚባል ነገርም የለም። ነገ ሲቲን ማሸነፍ ብቸኛው አማራጫችን ነው። 4 ነጥብ ጋፕ አይመጣውም። ሊቬ እያሳሳቀ ጥሎኝ ሄደ። አባቴ ላሽ አጨራረስ ላይ ማለት ነው። አይመጣው ነገ ሲቲ ይቅርታ ታደርግልኛለህ ማለት ነው። ለአርሰናል ምናምን ዋንጫ እንዳትበላ አይደለም፣ ብትበላ ያበደን ገባል። ግን ለራሴ ስል ግዴታዬን እወጣለሁ ማለት ነው። ሳላ አገባ። አንተ ጎል ብቻ አይደለም ያገባው፣ በፊት ሳላ በግራ እግሩ የሚያደርገውን ነገር አድርጎ ነው ያገባው። ሪዮንጉሞ ለማንኛውም ነገ አማራጭ የለንም። አዎ እና ደግሞ አሁንም 5 ሰዎች ጊቫዌውን አልወሰዳችሁም። ቴሌግራም ላይ ኑና ውሰዱ። ኪዩ ፕሬዲክሽን ብላችሁ መሐመድ ሳላህ የሊቨርፑል ችግር አይደለም፣ መቼምም የሊቨርፑል ችግር ሊሆን አይችልም እስከሚወጣ ድረስ። ለምን በየቀኑ ሊቨርፑል ሲጫወት ኦንጎል አያስቆጥርም? እስከዛሬ የሰራቸው መልካም ስራዎች ብቻ ተከብሮ እንዲወጣ ያስደርገዋል። የስሎትና የሌሎች ተጫዋቾች ችግር ነው አሁን እንጂ የሳላህ ችግር አይደለም የሊቨርፑል ችግር። እሱ ችግር ካለበትማ እሱን አስቀምጦ የሚያስገባው በሱ ቦታ የሚያስገባው ልጅ ውጤታማ ወይም ከሽንፈት ሊቨርፑል ማዳን አለበት። እሱ ተቀምጠው እኮ ነው አይደል እንደ እየተሸነፈ ያለው። ስለዚህ እሱ የሊቨርፑል ችግር አይደለም። ደክመዋል፣ እድሜው ነው። ግን አሁን ተሯሯጥልኝ ልትሏችሁ ያ ሁላ መልካም ስራው ብቻ እችን የውድድር ዘመን እስከሚጨርስ ድረስ አስከብሮት ይወጣል። ሜዳ ላይ እሱ ማየት ብቻ ለእናንተ ደስታ ሊሰጣችሁ ይገባል፣ ለሊቨርፑል ደጋፊዎች። ምክንያቱም እሱ እንደነ ኬኒ ዳግሊሽ ምናምን በሊቨርፑል በአንፊልድ ውጭ ላይ መግቢያ ላይ ሐውልት ሊሰራለት የሚገባ ሌጀንድ ነው። ኬኒ ዳግሊሽ እኮ እናንተ ዋንጫ ሲያስነሳ እኮ ምናምን አታውቁትም እኮ ለሊቨርፑል ተጫዋች እያለ። ይሄ ነው እኮ ከማንም ጋር ተካሻ ለተካሻ እንድትለካኩ አንገታችሁን ቀና እንድታደርጉ ያደረገው መሐመድ ሳላህ ነው። የአሁኑ ትውልድ የሚያውቀው መሐመድ ሳላህ ነው። ስለዚህ ቢያጠፋ እንኳን እስከሚወጣ ድረስ ተከብሮ ያወጣል። ምክንያቱም ያንን መልካም ስራ እየመነዘራችሁ መጠቀም አለባችሁ ብዬ ማስበው። ዛሬ ግን ጣፋጭ 3 ነጥብ ነው የወሰዳችሁት። ስሎት ጨዋታውን ከረፍት በፊት ነው የገደሉት። ከረፍት በኋላ ትንሽ ከብዷቸው ነበር፣ ግን ፒኤስጂም ጨዋታ ስላለባቸው ያ ይመስለኛል። የፒኤስጂ ጨዋታ ያው ዳሜጅ ለመቀነስ እንጂ የሆነ ተአምር ይፈጠራል ብዬ አላስብም። ግን ለቀጣዩ ዓመት ሻምፒዮንስ ሊግ ዋስትና የሚሆን 3 ነጥብ ነው ዛሬ የተገኘው። ለማንኛውም የሊቨርፑል ደጋፊዎች የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄን የመሰለ የፋሲካ ጊፍት ከሊቨርፑል ተበርክቶልናል። ይመቻል። ነገ ዓመት በዓላችንን ፏ ድምቅ ብለን ነው የምንለው። ሊቨርፑል ይመቸን። ይሄ ነው ውዱ ክለቤ። እንዲህ ነው እንጂ ሊቢያንስ በጌታ ስም ዛሬ ሌጀንድ መሐመድ ሳላ ኪንግ ሞሳላ እንዴት
ልጅ ነው የሆነብኝ። በእውነት ነው የምላችሁ። ይሄኛው መሐመድ ሳላ በዚህ አመት ሳላየው እንደዚህ ሲጫወት ናፍቆኝ ነበር። እግዚአብሔር ምስክሬን ነው የምላችሁ። ያጠቃል፣ ይከላከላል። ምን አይነት ፓሶቹ እንዴት ነው የሚያምሩት! የተሳኩ እንዴት አባት ነው የምትችለው! የኔ ንጉስ፣ የኛ የሊቨርፑል ንጉስ ትለይብኛለህ። መሐመድ ሳላ ዘ ኢጂፕሽያን ኪንግ አንበሳዬ ሊወጣ ነው። ወይኔ ይሄን የመሰለ አቋም አላቅም። ሊቨርፑል እጅግ በጣም ነው ለሱ በተለይ ደስ ያለኝ ማለት ነው። አንዲ ሮበርትሰን ዛሬ ባይዘይ ሁሉም ተጫዋቾች ምርጥ ነበሩ። ትንሽ መናገር የሚችለው ያው የተለመደው የስሎት ልጅ ጋክፖ ልበለው እንጂ አይ ጋክፖ እኔ አሁን ፍሪፖንግ ያን የመሰለ ኳስ እንደዛ ሰጥቶት ምን አለ! ኧረ በስመ አብ! አሲስት ወይ ማድረግ የምትችለውን ደግሞ ኳስ ለኢሳቅ መስጠት የምትችለውን ኳስ ኧረ ተቃጠለን በሱ። ከዛ በተረፈ ፍሪፖንግ እንዴት ነው የሚያጠቃው? እንዴት ነው የሚከላከለው? ሁሉም ተጫዋቾቻችን ጆንሳችን ተጎዳች እንጂ ጉዳቷን ቀላል ያርግላት። እጅግ በጣም የሚገርም ጨዋታ ነበር። እሱ ራሱ ሲያስመለክተን የነበረው ሁሉም ተጫዋች ቨርጅል ቫን ዳይክ ሁሉም በሚባል ደረጃ ዛሬ ልዩ ነበሩ። ሰቦ ተለያለ። በቃ አንተ እኮ ሲጀመር አንተ ነህ ዘንድሮኛን እኮ የታደክ ማለት ይቻላል። እንዴት ነው ኳስ የሚያቋርጠው? ኧረ በስመ አብ ዛሬ ይለያል። በቃ እኔ በማጥቃቱ ረገድ በመከላከሉ ረገድ ቃላት የለኝም በእውነት ነው የምላችሁና ከዛ በተረፈ ቅድም ተናግሬያለሁ። ሪዮ ኤንጉሙሃ ስታር ቦያችን እንዴት ነው የሚችለው? አረ ጎሉ ምን አይነት ጎሎ በእናታችሁ ያስቆጠረው! የፉላምን ተከላካይ ስፍራ አስጨነቃቸው። የትግቦ አስጨነቃቸው እኮ። እንዴት አባቱ ነው የተጫዋች የሚችለው? በእናታችሁ ቃላት የለኝም። አጨብጭብ። ለማንኛውም ከክለባችን ሊቨርፑል የፋሲካ ጊፍት ተገፍትሮልናል። እማጃ ሊቪያንስ ኮንግራ። ይሄ ነው የኛ ሊቨርፑል፣ ይሄ ነው ባይዘ። ያው በዛሬው ጨዋታ ላይ ስሎት ብዙ ተጫዋቾችን አሳርፈው ነው የገቡት እንደተመለከታችሁት። ኢቭን ኢኪቲኬ እንኳን ተቀይሮ ሊገባ አልቻለም ነበር። ያው እንግዲህ ይታወቃል ከፒኤስጂ ጋር ላለብኝ ጨዋታ ነው። ዩል ነቨሩ ካሉን ፋሚሊ ሪሞንታዳ ምናልባት ይመቻችሁ። ሪዮ ይላቸዋል። ሪዮ የኔ አባት፣ የኔ ጀግና። ኡፍ ዛሬ ቀኑኛ ነው ታውቆኛል ማለት ነው። ሁሉም ላጠፋ ፉላምን ድብ አድርገን ነው የምንወጣው። ሙሳላ ያውላችሁ ይሄን ጨዋታ እናሸንፋለን በእርግጠኝነት ማለት ነው። ምንም አያመጡም ከፈርስት ሃፍ በኋላ ራሱ ምንም አያመጡም ማለት ነው። ድብልቅልቅ አድርገን እናሸንፋለን። ፋሲካችንን ፏ ብለን እናከብራለን። ይብላኝ ለአርሰናሎች። ከፈርስት ሃፍ በኋላ 3 ጎል አለ። 3 ጎል እንጠብቃለን። 5 አስገብተን እንወጣለን። ማን ሊቨርፑል አሸንፎ ቼልሲን ግዴታ የማሸነፍ ሁኔታ ውስጥ ጥሎታል ማለት ነው። ቴብሉን እዚህ ጋር እንደምትመለከተው ነው። ቼልሲ 48 ነጥብ ነው ያለው። ነገ ቢያሸንፍ ራሱ 51 ነው የሚሆነው። ስለዚህ አስቡት፣ ግዴታ የማሸነፍ ሁኔታ ውስጥ ተጥሏል። ባያሸነፍ ቻምፒዮንስ ሊግን ይርሳው፣ ለዛ ይጋደላሉ ነው የምልህ። ግን ይሄ ቲም ደግሞ ዋንጫ ካየ አይመለስም። ገብቶሃል አይደል? ዋንጫ ካየ አይመለስም። ተስፋ መቁረጥ ምናምን የሚባል ነገር የማያውቅ። ለማንኛውም ይሄ ጨዋታ ግን ለሳላ ደስ አለኝ ነው የምልህ። ሳላ ዛሬ የሚገርም ፐርፎርማንስ፣ በቃ ያለፈውን ጌም ወራርዶ ምናምን ወረደ ስትለው የሚገርም ጎል ያገባልሃል። ዛሬ ፓስ ያደረጋቸው የነበሩት ኳሶች ራሱ ኧረ በስመ አብ አስደምም። በቀኝ እግሩ ያቺን ፓስ አክፖ ግን በስመ አብ በጣም እኔ አላቅም። ኮንፊደንስ ወር ዛሬ እንደውም ትንሽ አሪፍ ተጫውቷል እኮ። ግን በቃ ኳስሻ ማለት በግንባሩ ይግጭ በግሮ ያግባው አያውቅም። እንጉማ የተባለው ቲኔጀር ራሱ አግብቷል። እሱ ልጅ የሚገርም ጋክፖን ከዚህ በኋላ እንዳላየው አይነት ነው በቃ የሚጫወተው ጨዋታ ማለት ነው። እኔ ነኝ ለዚህ ስታርቲንግ 11 የምመጥነው አይነት። ለማንኛውም ይመቻችሁ ሊቪያንስ። ፒስ። እኛ የምናውቀው ገና ነው ሊቨርፑል። ይሄ ነው ሊቨርፑል። ለፒኤስጂ ማስጠንቀቂያ የሆነ ጨዋታ ነው። ፋሚሊ ነግሬያችሁ ነበር። እዚህ ጨዋታ ላይ ፉልሃም ላይ የምናደርስበት በደል ለፒኤስጂ ማስጠንቀቂያ እንደሆነ ነግሬያችሁ ነበር። ፒኤስጂ ቀንሽን ጠብቂ። ፒኤስጂ ማክሰኞ ሩቅ ይመስላል እንጂ አጠገብሽ ነው ያለው። ፒኤስጂ መጣልልሽ። ልካንቺን የምትመጪው ትመጫለሽ፣ ትቀጠቀጫለሽ። እንዲህ ነው እንጂ ሊቨርፑል እንዲህ ነው እንጂ። ተተኪው ትውልድ ሪዮ ንጉምቦና ሌጀንዱ ንጉሱ መሐመድ ሳላ ተጋግዘው 2-0 የሚገርም ውጤት ነው። ይሄ ምን ያሳያችኋል? አዲሱ ትውልድ እየተዘጋጀ እንደሆነ ነው ለመቀበል። ይሄ ልጅ እድል ቢሰጡ እያልኩ ነበረ። ምን አይነት ጎል ነው ያገባው! ይችላል። እንደ ቲምም አሪፍ ነበርን ዛሬ። አክቹሊ አሪፍ ተንቀሳቅሰናል። ያው
አሌክሳንደር ኢሳቅም ትንሽ ጨዋታ ጊዜ ተሰጥቶታል። ሪዮ ምርጥ ነበረች። መሐመድ ሳላ የመሸኛውን ጉዞ አንድ ብሎ ጀምሯል። የሆነ ቦታ አድርሶን ነው የሚወጣው መሐመድ ሳላ። እኔ እምነት አለኝ በሳላ። በቃ መሸኛውን አንድ ብሎ ጀምሯል። ፒኤስጂ ላይ ደግመናል ብዬ ተስፋ አደርጋለሁ። 2-0 ለቻምፒየንስ ሊግ ቦታ ለምናደርገው ትግል አሪፍ ነው። በዚህ እንቀጥልበት። ምርጥ ነበር ዛሬ እንደዚህ ምን ትናንትና ብዬ ምን ሞክሰው ምንም ከዚህ በላይ ማሞጋግሰው የለም። ሳላና ሪዮ ሙሐመድ ምርጥ ነበሩ። ሶቦስ ላይ አዝ ዩዥዋል ምርጥ ነበረች። ሮበርትሰን ምርጥዬ። በቃ ሌትስ ጎ ሊቨርፑል ኤንድ ዩ ዊል ኔቨር ዎክ አሉ። አሰልጣኝ አርኒ ስሎት ፉላምን ፉላ በለው። አራዳ ልጆች ምን አለፋ ነው ምን ሰው ተሳስቶ መሰለኝ። ፒኤስጂ ነው ሲሉት በአንፊልድ ነው ሲሉት ፉላም ላይ ነው ዛሬ ያላቸውን ሁሉ አሟጥ የተጠቀሙት ማለት ነው። የአራዳ ልጆች ሙሉ ጨዋታውን ኳስ ተቆጣጥረው ነበር ሲጫወቱ የነበረው። ከዛም በላይ ማስቆጠር ይችሉ ነበረ። እነ ጋክፖ እያባከኑ ነበረ ጨዋታው ላይ ማለት ነው የአራዳ ልጆች እንጂ ሊቨርፑል ብዙ ጎል ማስቆጠር ይችል ነበረ ማለት ነው። ነገር ግን እዚህኛው ጨዋታ ላይ ሳይሆን ፒኤስጂው ላይ ነበረ መበርታት የነበረባቸው ብዬ አስባለሁኝ። እንዴት ነው ነገሩ አይታወቅም። የአራዳ ልጆች አሁን ዋና ቦታ ላይ ወደ 5ኛ መጥተዋል ማለት ነው። ቼልሲ ነገ ከማንቸስተር ሲቲ ጋር ወሳኝ ጨዋታ ይኖርበታል ማለት ነው። ይህንን ጨዋታ የማያሸንፍ ከሆነ እየራቀ የሚመጣ ይሆናል ማለት ነው። 5 ክለቦች እንግዲህ ወደ ቻምፒዮንስ ሊግ መግባታቸው ተረጋግጧል። ገና የሚቀጥል ይሆናል አልታወቀም። ነገር ግን እስካሁን ባለው ማለት ነው እነዚህ 5 ክለቦች ውስጥ ቼልሲ አንገቱን እንዲከት ግዴታ ነገ ከማንቸስተር ሲቲ ጋር ማሸነፍ አለበት። የአሰልጣኝ አርኒ ስሎት ቡድን ግን ዛሬ በጣም ልዩ ነበሩ ማለት ነው። አትረፍ ባይ አጉዳይ ማለት በቃ አሮጊቷ ናት። ይሄ መላጣ ሰውዬ ዋይ ገባ ዋይ ወጣ በቃ ይቀልድብሻል አሮጊቷ። አሁን እኮ አታፍሪም እኮ አንቺ እኮ ፔዲን ማንፊት ላይ ቀለብሳሉ ትችል። እሺ አሮጊቷ ይቅር እውነት አሁን ድብለሽ 3 ነጥብ አግኝተሻል። ምን ይዤሽ እገባለሁ? አሁንማ ወያለውም 5 አድርጎልሻል። ወያለውን እያመሰገንሽ ትገቢያለሽ። ታምቡዚ ግን ትገቢያለሽ። ግን ይሄን ሰው ያባሪ ታባሪ ብትለጠለጭ ይቋጥር ይሻልሻል። እሱን ምን ብትለጠለጭ ብትቋጥር ይሻል። አይኔ መላጣ ያዋጣኛል። እንትኑ ሜዳውን ፈረሱም ያንቺ ነው። እንግዲህ ምን ማድረግ አልችልም። ምን አሸነፈን። አርሰናሎች በጣም አዝናለሁ። በጣም ነው ማዝንላችሁ። ታሳዝኑኛላችሁ። እኛ እናንተ የምንቀላቀላችሁ መስላችሁ የጠበቃችሁ ነበር አይደል? ወፍ ፍሎሃምን ማለት ነው። እንዲህ ኩርኩም የታባቷ እንዲህ ኩርኩም ቆፈር አድርገን ቀበር ነው ያደረግናት። በፈጣሪ ስም ዛሬ ያለው ስኳድ ዛሬ ያሉት ተጫዋቾች ሪዮ ምን አይነት ልጅ ነው ይሄ ልጅ? በመድኃኒዓለም የሚሰራው ሃትሪክ በዚህ አመቱ ስንት አመቱ ነው ግን? እሱ ልጅ ናት 17 አመቱ ነው። በዚህ እድሜው ነው እንደዚህ አይነት ሃትሪክ የሚሰራው። ፍሪምፖንግ እኔ ዛሬ ሞሳላ ሮበርትሰን ልትለቁ ስለሆነ ነው አይደል እንደዚህ ተጫወታችሁት? ሆዴን ልታባቡት ነው አይደል? በፈጣሪ ስም ዛሬ የነበረው አጫወት ቡድን ይለያል። ማማዳሽቪሊ ኳስ ይጠብቅ ነበር። አንተ ጋክፖ ግን ምን አይነት እድለቢስ ነህ? እኔ እድለቢስ ለሚለው ቃል ጋክፖ እንጠቀማለሁ። በፈጣሪ ስም ምን አይነት ኳሶች ሲያመልጡት እንደነበር ጌታ ሆይ። አንተ እድል የለህም። ኳስ እድል ያስፈልገዋል። በነገራችን ላይ ኳስ እድል እንደሚያስፈልገው እሱ ጋክፖን ስታዩ ትረዳላችሁ። ቪቪዲ ራሱ ማለት ነው። በቃ ዛሬ ምን አለፋችሁ? በቃ በስርዓት ተጫውተዋል። ቀብረር ብለው ገብተዋል ብለው አስወጥተዋቸዋል። ደስ የሚል ጌም፣ ደስ የሚል ምሽት፣ ደስ የሚል አመት በዓል ነው የሰጣችሁኝ። በዚህ አጋጣሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። መልካም በዓል ለሁላችሁ። ብላችኋሉ። ሊቨርፑል ምንድን ነው ያደረገው? ስሎትን ማዳን ነው የያዘው ወይስ ደግሞ ሊቨርፑልን ማዳን ነው የያዘው? ቆይ ሻምፒዮንስ ሊግ እንደሆነ እኮ እንደምንም ተንፏቃችሁ ትገባላችሁ። እድሜ ለወያለው 5 አድርጎልናል። እንደምንም ተጣበን እንገባለን ሻምፒዮንስ ሊግ እኮ። ግን ይሄ መላጣ ቢወጣ ይሻላችኋል እናንተ። አይሆንም ይሄ መላጣ እንዴ! እናንተ አሁን ፔጂን ካምባክ እንሰራለን ብላችሁ ታወራላችሁ እኮ። እንዳታወሩ እንደዚህ አይነት ወሬ። ፔጂ ምናምን እንደ ፉልሃም አይሆንም። ፔጂ እንደዚህ አይነት ነገር አድቡ፣ እንዳታወሩ። እንደ ጨዋታ አሪፍ ጨዋታ ነው። ሳላ ጎል አስቆጥሯል። ይመቸው ነው የምላችሁ። ይሄ ተመልሷል።